ያልታሰበ ስቃይ ልብ አንጠልጣይ የህይወት ታሪክ ተራኪ ኢና ክፍል 5 እናቴ በፈገግታ ውስጥ ሆና ፈጥና በሩን ከፈተች። ገና ቤቱን ሲያየው ፈገግ አለ። ግራ ገብቶኝ ምን ነው አልኳት። ወደ እሱ ተጠቀች። እኔ እንጃ ቤቱ በፊት በር ስከፍተው ካለው ጠረን ለየት አለን እየሳቀ። ጥርሱ ስለሚያምር መሰለኝ ምንም ነገር ሲያወራ ፈገግ ብሎ ነው የሚያወራው። እኔም እናቴ ካለች እኮ ሁሉም ነገር ያምራል አልኩት። እኔም አምራለሁ ማለት ነው አለ በቀልድ አስመስሎ። አዎ ልለው ስል እናቴ ቀደም ብላ እንዴ አዎ አለችው። እኔም አይቻት እየሳኩኝ ወደ ውስጥ ገባሁ። አብነትም ተከትለውን ገባና ሳሎኑን ሳይው ድርቅ ብሎ ቀረ። ቤቱን አማትሮ አየው። ምግቦቹን፣ ቡናውን፣ ሁሉንም ነገር አየውና ፈገግታውን ለማየት ሰፍ ብዬ ስጠብቅ ቦርሳውን ሶፋ ላይ አስቀምጦ እንደ ሕፃን ልጅ ፊቱን ሸፍኖ ማልቀስ ጀመረ። እናቴ ደንግጣ እኔን ታየኛለች። እኔም ግራ ገብቶኛል። መልሼ አየኋት። እሱን እንደማባበል ተፋጠጥን። ከዛም እናቴ ወደ እሱ ቀርባ ምነው ማሬ አለችው። ምላሽ ሳይጠጣት ጭምቅ አድርጎ አቀፋትና ማልቀሱን ቀጠለ። እናም ላባብለው ሞከርኩ። እኛ ደስታን ስንጠብቅ እንደዚህ መሆኑ ግራ ገብቶናል። በመሀል ግን የእናቴ ስልክ ጥሪ መተቃቀፉን አቋረጠው። እናቴ ስልክ እየጠበቀ እንደተቀመጠ ሰው እየሮጠች ሄዳ ስልኩን አነሳችና በተጨነቀ ድምፅ ሄሎ አደይ፣ በሰላም ነው እንደዚህ ጠፋችሁት? የሁላቸውም ስልክ አይሰራም፣ አስጨነቃችሁት አለችና ማውራቷን ቀጠለች። እኔም አብነትን ይዤ ሶፋ ላይ ቁጭ አለና ለምንድን ነው የምታለቅሰው? እኛ እኮ ደስ እንዲልህ ብለን ነው የሁላ ነገር ያደረግነው አልኩት። እኔም እኮ በጣም ደስ ስላለኝ የማለቅሰው አለኝ። ግራ ገብቶኝ እንዴ ሰው ደስ ሲለኝ ይስቃል እንጂ ያለቅሳል እንዴ አልኩት። ደግሞ ከልቤ እኔም ማውቁ ሰው ደስ ሲለው እንደሚስቅ ነው። ምን መሰለህ አቡ፣ ሰው ደስታውን በብዙ መንገዶች ይገልጻል። አንድም በመሳቅ ከልክ በላይ ሲሆን ደግሞ በእንባ ታጅቦ ደስታውን የሚገልጻል። እኔም በጣም ደስ ስላለኝ ያለቀስኩት ሲል እናቴ ከምኔው እንደጨረሰች ባላቅም ስልክ ማውራታን ጨርሳ ስለነበር አዎ ልክ ነው አለች። እሱም ቀጠል አድርጎ ይህን ነገር ከልጅነቴ ጀምሮ ምን አለ እናት ኖሮኝ ባረኩላት ብዬ የምመኘው ነገር ስለሆነ ነው ቶሎ ውስጥ የተረበሸው። በዛ ላይ ደግሞ ብቸኝነቴን የተላቀቀ ያህል ነው የተሰማኝ። በረጅሙ ተንፍሶ ብቻ በጣም ደስ ብሎኝ ነው አለን። ቃላት ባጠሩ አነጋገር እናቴን ሳያት ፈገግ ብላ እያየችው ነበር። የዛን ሰዓት ላይ ምን አለ እናቴ አባቴን መውደድ ትታ እንደ አብነት አይነት ሰው ብትወድላል። ችግሩ ግን እሱ አሁንም አባቴን ትወደዋለች። ወሬ ለማነቃቃት ብዬ አያቴ ምን አለችሽ አልኳት። አንተ እንዳትጨነቅብኝ ነው እንጂ እኮ ብዙ ጊዜ ስደውል የሁሉም ስልክ ሆኖብኝ ተጨንቄ ነበር፣ ኔትወርክ ተዘግቶብኝ ነው ብላኛለች አደይ አለችኝ። እናም ከፍት ብሎኝ ተክዤ ስለነበር እናቴ ፊት አይታ ምን ነው አባቴ አለችኝ። ለዋሻት አልፈለኩምና ወንድም ይናፈቀኝ ብዬ ሳልጨርስ እንባ ያመለጠ። አሁንም ድረስ ስላሚኑ ለማውራት አልችልም። ስለሱ ሲነሳ ደካማ ጎኔ እንደተነካ ይሰማኛል። እናቴም ፈጠን ብላ መታቀበችኝና ግንባሬን እየሳመች ጸጉሬን እያሻሸች አባበለችኝ። በዛ መሃል አብነት ረስተነው ነበር። አስታውሱኝ በሚመስል መልኩ ይቅርታ አለ። ቶሎ ብዬ እምባዬን ጠራርጌ ምን ነው አልኩት። ይቅርታ ቅል ካላላችሁ ትንሽ ታሪካችሁን ብታካፍሉ አለ። እናቴ እኔን አየችኝ። መልስ የምትጠብቅ ይመስለኛል። ስለዛ ፊቴን ጠራርጌ ዛሬ የእናቴን እውነተኛ ፈገግታ ስላሳየኝ ቤትህን አምነህን ጥለህልን ስለሄድ ካምኛለሁ። ስለዚህ እናቴ ትንገር ካልኩት እሱም የእናቴን አይናውን መመልከት ሲጀምር እኛ የመጣነው ከኤርትራ ነው፣ ያመጣንም የልጅ አባት ተመስገን ስትል ቃፏ ቀምቶ ማን ተመስገን ብሎ ኮስተር ብሎ ተመለከተ። እኔም ቀደም ብዬ ተመስገን እኮ ነው አባቴ ስም አልኩት። ምንም ቢሆን ወልዶኛል፣ አባትነቱ ልክድ አልችልም። ግን ምን ነው አልኩት። መኮሳተሩ ገርሞኝ አይ
ተመስገን የሚባል አንድ የማውቀው ሰው ነበር። እሱ ትዝ ብሎኝ ነው አለኝ። የት ነው የተዋወቃችሁት አልኩት። ወታደር ቤት ከዛሬ 10 ዓመት በፊት የነገርኳቸው የማፈቅራት ልጅ እዛ ስትለኝ ተስፋ ቆርጬ ከሞትኩም ልሞት ብዬ ውትድርና ሄጄ ነበር አለኝ። ገቦ ብዬ አየሁትና እናቴን ሳያት የአባቱ ስም ማን ነው አለችው። ትኩር ብሎ ነገራትና ልክ እንደሰማች ከተቀመጠችበት ብድግ አለች። ምነው አደዬ እራሱ ነው እንዲህ አልኳት። አዎ የአባትህ ጓደኛ ቤት ከዚህ በላይ መቆየት አንችልም አለችኝ። አባቴ አይደለም እኔ አባቴ የለኝም አልኳት በንዴት ውስጥ ሆኜ። ምንም ያህል ብናደድበት እንደዛ እንዳልኩት አላውቅም። ቅድም አባቴ ነው ብዬ አሁን ካድኩት። በነገራችን ላይ ግን ደግሞ እንደዛ በማለቴ እስከዛ ድረስ አልቆጭበትም። እንድቆጭበት የሚያደርገኝ ነገርም የለም። በወሬያችን መሀል አብነት ጣልቃ ገብቶ ቆይ እንጂ ለፍርድ አንቸኩል፣ እኔ መች ጓደኛዬ ነው አልኩት። አውቀዋለሁ እንጂ ደግሞ ተመስገን እኮ እኔ እስከማውቀው የመሰረት ባለቤት ነው፣ ልጆች አሉት። እንዴት ነው ያንተ አባት የሚሆነው አለ። ከመቀመጫው ተነስቶ እንደኛ ግራ በተጋባ ስም ሁላችንም ለደቂቆች ዝም አለን። ቆመን ተፋጠጥን። በመሀል እናቴ የሚተናነቃት እንባ ለቀቀችው። ስቅስቅ ብላ አለቀሰች። እንደ እስከ ዛሬው ላባብላት በሞክርም ልታቆም አልቻለችም። ግራ በመጋባት ሲመለከተን የቆዩ አብነትም ወደ እናቴ ጠጋ ብሎ ሊያባብላት ነው ብዬ ስጠብቅ እግሯ ስር በርከክ አለን። እስከሚወጣልሽ አልቅሺ፣ ይህ የመጨረሻ ስብራት ሲሆን ለማንም አትከፊ፣ ለጠላትሽ ደስታ አትፍጠሪ፣ አሁን ግን እንደልብሽ አልቅሺ አላት። እኔ ደንግጬ ዝም ብዬ እየተመለከትኩት ነበር። መደናገጤ ገብቶት ፈገግ ብሎ ተመለከተ። ይበልጥ ግራ ገባኝና ምንም ችግር የለውም አይነት ፊት አሳየኝና ወደ መኝታ ቤት ይዞን ገባ። በሩን ከዘጋው በኋላ ምን መሰለ፣ የታመቀ ስቃይ ሁሌም አብሮ ይኖራል። ስሜትህን ለሰው መናገር አለብን። ለሰው ከመናገር ስልክ ላገኘ ሰው አይደለም። ለማይረዳክ ሰው ችግርህን መንገር ማለት በማያውቀው ቋንቋ እየዘፈንክለት እንደሆነ ቁጠሩ። ስለዚህ ለእኔ የምትለውን ሰው ብቻ ውስጥህን ተንስፈህ በቻልከው መጠን አልቅስ። ከዛም ቅልል ይልሃል። እንባ ሲጠራቅም ሌላ ሀዘን ይፈጥራል። ችግሮችን እንዳትረሳ ያደርግሃል። ተረዳኸኝ አለኝ። በአዎንታ አንገቴን ነቀነቅኩለት። አመለካከቱ በጣም ይገርማል። ደስ የሚል ምክር ነው። በዛ ላይ ለህይወቴ በጣም የጠቀመኝ ምክርም ጭምር ነው። በዛ መሀል ግን አንድ ጥያቄ መጣልኝና ይቅርታ ግን ቆንጆ ነህ፣ ሀብታም ነህ፣ አለባበስ ግን ያምራል፣ ፈገግታ ያምራል። ከዚህ ሴት ጋር ሌላ የፍቅር ጥያቄ አላቀረብኩም? አዎ ብትለኝ ግን አላምንም። ለምንድን ነው የማታገባው? ወይስ ከብቸኝነት ፍቅር ይዞ መላቀል ከብዶ ነው አልኩት እየሳኩም። እሱም ከት ብሎ ሳቀና ሴቶች እኮ እናትህ አይደሉም አለኝ። እንዴት አልኩት። አንተ የምታውቀው ሴት እናትህን ነው። ሁሉም ሴት ደግሞ እንደ እናትህ ቆንጆና የዋህ ደግና አስተዋይ አይደሉም። ሁሉም ሰው ይለያያል። እኔም ፈጣሪ እስኪሰጠኝ እየጠበቅኩ ነው አለኝ። አዎ እናቴ በጣም ደግ፣ የዋህ፣ ለሰው አዛኝ፣ ስርዓት ያላት ሴት ናት። እኔም ሳደግ እንደ እናት አይነት ሴት ነው ማግባት የምፈልገው። አንተ ግን ምን አይነት ሰው ነው ማግባት የምትፈልገው አልኩት። እንደ እናት አለኝ እየሳቀ። ከዛ ምን አስቤ እንደሆነ ባላቅም ታዲያ እናቴ እኮ ብቸኛ ናት ባል የላትም ስለው ከት ብሎ ሳቀ። ወዲያው በሩ ሲንኳኳ ደንግጠን ሁለታችንም እኩል በሩን ከፈትነው። እኔን ጥላችሁኝ ስቀላችሁ እንዳለች እየሳቀች ታጠበችውን ፊቷን እያደራረቀች አራድዬ ጨርሽ ብለን ነው እኮ አልኳት ደስ ብሎ። ለማንኛውም ነው ምሳ እንብላ፣ ደግሞ በጣም አመሰግናለሁ ቀለለኝ አለች እሱን እያየች። ኧረ ችግር የለውም ዋናው ደህና ሞድሽ ነው፣ ይልቅን ያመሰግናለሁ አለኝ። ጉሮሮዬን ጠራርጌ ቁጭ ብለን እንመሰጋገን አልኳቸውና ተሳስቀን ወደ ሳሎን ሄድን። ከዚህ ህይወት ውስጥ ከተማርኳቸው ነገሮች ውስጥ አንዱ ምን እንደሆነ ታውቃላችሁ? ብዙውን ጊዜ እኛን ከምንጠብቀውና ከምናምነው ሰው በላይ የሩቅ የምንለው ሰው ደስታን ይፈጥርልናል። ከጠበቅነው በላይ ፍቅርን ይሰጠናል። ከዛም ወደ ሳሎን ሄደን ቁጭ አልንና እናቴ እጃችንን አስታጥባ ምሳ አቀረበችልን። መቼም እናቴ በሙያ አትታማም። እንደተለመደው አምነትም ምግቧን አደነቀላት።
ኤርትራ እያለን ራሱ ሁሉም ሰው ነው ምግቧን የሚወደው። ምሳችንን በልተን ስንጨርስ እናቴ ቡና ማፍላት ስትጀምር ወሬም አብሮ ተጀመረ። መቼም ኢትዮጵያ ውስጥ ተሰብስቦ ቡና እየጠጡ አለማውራት አይቻልም አይደል? ከተረጋጋሽ አይቀር ትንሽ ንገረኝ እስቲ በደንብ እንዲገለሽ አላት። እናቴ እኔን አየችኝና ጉሮሯን ጠራርጋ እንደነገርኩ ከኤርትራ ነው የመጣሁት። እዚህ ለቴ ለቅሶ ስመጣ ነበር ተመስገን የተዋወቁት። ምርመራ ሊያደርግ መጥቶ ነው እየተግባባን ቆይተን ከልቤ እንዳፈቅረው አደረገኝ። ያለ እናቴ በባዶ ቤት አገባኝ። አብልኮትን አርግዤ መውለዴ ሲቃረብ ውትድርና ተጠራው። በአንድ ወር ውስጥ እመለሳለሁ ብሎ ከቤት ወጣ። ግን ቃሉን አልጠበቀም። በባዶ ቤት ውስጥ ከ9 ዓመት ልጄ ጋር ባዶ ቤት ውስጥ ሳምጥ ስጨነቅ አድሬ በስንት መከራ ተገላገልኩ። እስከ ክርስትናው ቀን ድረስ ጠበቅኩት፣ አልመጣም። አማራጭ ሳታ ከእናቴ ጋር ወደ ሀገር የተመለስኩ። ብታምንም ባታምንም ይህን ሁሉ ዓመት ያለማቋረጥ ስጠብቀው ነበር። ከዛም የእናቴ ጭቅጭቅ ሲሰለች ላገባ ሁሉ ነገር ተዘጋጅቶ ተደግሶ ሰርግ 4 ቀን ሲቀረው መጥቶ ስንት ነገር ዋሽቶና ለፍልፎ በስቃይ አንገላቶ የእናቴን ቃል ረግጬ እንደመጣ አደረገኝ። ከዛ ግን ማውራት ከብዷ ዝም አለች። እሺ ከዛስ አለ በግርምት አፉን ሸፍን። እናቴ ዝም ስትል ጣልቃ ገብቼ ከዛንማ እዚህ ከመጣን በኋላ ደሳሳ ቤት ውስጥ አስቀምጠን ጥሎን እየወጣ ይውላል። እኔ የሆነ ቀን ተከታይ ዝዬ ሳይ ወደ አክስቴ ቤት ሄዶ ተደብቆ ሲገባ ይሁን እናቴ ለአድይ ማዲያም ነገሩን ስናጣራ ሚስትና 3 ልጅ እንዳለው ሰማን አልኩት። ራሱን ነቀነቀን። አንዱ ወንድ ልጅ ባለፈው ዓመት ነው ባልታወቀ በሽታ የሞተው። የዛኔ ነበር ከስንት ጊዜ በኋላ እንዳጋጣሚ ተገናኝተን ብዙ ነገር ያወራነው አለኝ። ምን አወራ አልኩት ፍጥን ብዬ። ወንድ ልጅ እንደሞተበት ሰምቻለሁ አዝናለሁ እያልኩት ስላወራው ያጣሁትም ምትክ አመጣዋለሁ። የመጀመሪያ ልጅን ወስዶብኝ ነው፣ እሱም መልሼ ወስድባቸዋለሁ። ነገሮችን ተከታትዬ በጊዜ አደርገዋለሁ ብሎኝ ነበር አለን። ልክ ልሳደብ ስል የእናቴ ስልክ ጠራ። አያቴ ነበረች። እኔ ተናድጄ እምቤ ልወርድ ሲተናነቀኝ ተነስቼ ወደ መጸዳጃ ቤት ሄጄ መስታወት ፊት ክትር ብዬ ራሴ ላይ ማፍጠጥ ጀመርኩ። ለትንሽ ደቂቃ ተፋጠጠንና ሳላስበው ቢያመለጠኝ ድምፅ እንዳላሰማ አፌን አፍኜ ሳለቅስ ነበር። እሱን የናፈቅባቸው ጊዜያትን ጠላኋቸው። አባቴን ያልኩባቸው አንደበቴን ጠላኋቸው። ለሱ ብዬ እናቴን ያስከፋውበት አንደበቴን ጠላሁት። ሁሉንም ነገር ጠላሁ። በጣም ከፍቶኝ ነበር። ማልቀስ ማቆም አልቻልኩም። ከብዶኝ እያለቀስኩ እያለ አብልኮት የሚል ድምፅ ስሰማ በፍጥነት እጅ መታጠቢያውን ከፍቼ ፊቴን በውሃ ያስኩት። እየታጠብኩኝ ማስመሰል ጀመርኩኝ፣ ግን እምቤን መታገል አልቻልኩም። በቀዝቃዛ ውሃ መሃል ፊቴን እያሞቀኝ ሲወርድ ይታወቀኛል። እንደምንም አየር ተንፍሼ ድጋሚ መታጠቤን ቀጠልኩ። በነገራችን ላይ ውሃ በጣም ብዙ ጥቅሞች አሉት። ከነዛ መሃል አንዱ እንባን መደበቅ ነው። አስተውላችሁ ከሆነ ብቸኛና ህመማቸውን በውስጣቸው የሚይዙ ሰዎች በጣም ነው ዝናብ የሚወዱት። ምክንያቱም በዝናቡ መውረድ እያሳበቡ እንባቸውን እንደ ጎርፍ ያወርዳሉ። በሌላ በኩል ደግሞ ራሳቸውን የማይወዱ ሰዎች ዝናብ ሲዘንብ ጠብቀው ሰማይ እያየ ይቆይና ሰማይ ራሱ እያለቀሰ አይደል እያሉ ሰማይን ለማጀብ በሚመስል መልኩ ራሳቸውን እያታለሉ ያለቅሳሉ። ምን እያደረክ ነው ይሄን ያህል ሰዓት አለኝ። ለረጅም ደቂቃ ነበር እዚህ የቆየሁት። እናቴም ስለምን እንደሚያወሩ ባላቅም ረጅም ሰዓት ከአያቴ ጋር እያወሩ ነበር። እናም አብነት ወደ እኔ ጋር መጥቶ ነበር። አይኔ እንደቀላ እንዳይብኝ ፊቱን እንኳን ሳላየው ከፊቴ ላይ ውሃውን እየጠራረኩ አስመስዬ ወጣሁና ወደ መኝታ ቤት ሄጄ ለጥ አልኩት። እናቴም ባህሪን ስለምታውቅ ልትረብሸኝ አልፈለገችምና ትንሽ ሳስብ ቆይቼ እንቅልፍ ወስዶኝ ነበር። ሰሞኑን በእንቅልፍ ስለተጎዳሁ መሰለኝ ለረጅም ሰዓት የተኛሁት። ስነቃ መሽቶ ነበር። ቤቱን እንደዛ አስውበን በስርዓት እንኳን ሳላየው አሁንም በአባቴ ምክንያት እቅዳችን ተበላሸ። ስነቃ ራሴን በጣም አሞኝ ነበር። እናቴ ብቻዋን ቁጭ ብላ ፊልም ከፍታ ግን በሐሳብ ጭልጥ ብላለች። ራሴን እንደ ትልቅ ሰው ነበር የምቆጥረው። የዛን ቀን ግን ምን እንደሆንኩ ባላቅም ህፃን መሆኔ ትዝ አለኝና ትክዝ ብላ የተቀመጠችው እናቴ እግር ስር ሄጄ
ጃስ ብዬ አስደነገጥኳት። እሷ ግን እንዴት እንደጮኸች! ድንጋጤዋ ከሶፋው ላይ የተነሳችበት ፍጥነት አሁንም ድረስ አረሰው። መጀመሪያ ላይ እየሳኩ ነበር፣ ግን የእናቴን ፊት መቀየር ሲጀምር ደንግጬ ይቅርታ ጠየኳት። ግን ከዛን ቀን ጀምሮ ድንጉጥ ሆናለች። ትንሽ ነገር ያስደነግጣታል፣ ስትደነብቅ ደግሞ ልቧን ያማታል በእኔ ምክንያት። ለማንኛውም ግን እሷም የኔን መደንገጥ ስታይ ስቃ አሳቀችኝና ነገሩን እንደ ቀልፍ አሳለፍን። እኔም ከወደኩበት ተነስቼ ሶፋው ላይ ተቀመጥኩኝና ምን እያሰብሽ ነው አደይ አልኳት። እረ ምንም አላሰብኩም ማራይ፣ ፊልም እያየሁ ነበር አለችኝ በትንሹ ፈገግ ብላ። ነገሩ ቢገባኝም ላስጨነቃት ስላልፈለኩኝ ዝም ብዬ ተቀመጥኩ። ትንሽ አስቤ ደግሞ እሺ አብነት የት ሄዶ ነው አልኳት። ስራ ይሰራል እኮ በጊዜ እመጣለሁ ብሎኛል አለችኝ። ቤት ሲመጣ ጊዜ ተመልሶ እንደሚሄድ ረስቼው ነበር እንጂ ስራ እንደሚሰራ አውቃለሁ። ከዛ እኔና እናቴ ብቻ ማውራት ጀመርን። ቤቱ ተመቸ አባቴ ያለችኝ። አሁን እናቴ ግን ራሴን በጣም እያመመኝ ነው፣ መቋቋም ከበደኝ አልኳት። እንደለመደችው አፏ ላይ የመጣላት እኔም የማልወደውን ቃል አለችው። ውይ በሞትኩት እኔ አፈር ልብላለህ ና እስኪ አባቴ አለችኝ። ግን እንደዛ ስትል ደስ አይለኝም፣ በጣም ነው የምናደድ። ሁለታችንም ድብር ብሎን እያወራን እያለ በር ተንኳኳ። በሩን ሲከፍተው የሚፈነዳ ድምፅ ተሰማኝ። በሀሳቤ ሌላ ነገር እያሰላሰልኩ ስለነበር ደንግጬ ወደኋላ ለወደቅ ስል አብነት ይዞኝ ከመውደቅ ተረፍኩኝ። እንቤ ከመቼው እንደመጣ ባላቅም አመለጠኝ። ልቤን በእጅ ደግፊ ቀና ስል እናቴ እንኳን ተወለድክ የኔ አባት አለችኝና መታ ጥምጥም ብላ አቀፈችኝ። እኔ ግን ድንዝዝ ብዬ እያየኋት ነበር። መደናገጤ ደግሞ ጭራሽ ያልጠበቅኩት ነገር ስለሆነ ነው። የልደቴ ቀን መሆኑ ራሱ ረስቼው ነበር። ሀሳቤ ብትንትን እንዳለ ነው። የልጅነት አእምሮዬ ተበክሎ ነበር። አንዳንዴ ሳስበው ምን አለ እንደ ህፃን ሆኜ ባድግ እላለሁ። ማለቴ ማንም ሰው እንደ ህፃን አያየኝም። እኔም ቢሆን ህፃንነት ስሜቱን እስከ 7 ዓመት አካባቢ ድረስ ብቻ ነው። የዛን ሰዓት የልደት ቀኔን ስለረሳሁት ጭራሽ ያልጠበቅኩት ነገር ስለሆነ ከድንጋጤ መመለስ ከብዶኝ ነበር። እናቴም በነጠሏ ከፊቴ ላይ እምቤን ጠራረገችና እጄን ይዛ ወደ ቤት ገባች። ውስጥ ስገባ ሌላ ሰርፕራይዝ፣ አያቴ መታ ከኬቷ አጠገብ ቆማለች። አያቴ ብዬ ሮጬ ሄጄ አቀፍኳትና ደስታና ናፍቆት ተደባልቀው እምባ ይተናነቀኝ ጀመር። አያቴ እንደ ልጅነት ያቅፋኝ ግንባሬን ሳመችኝና እኔን የኔ ልዑል፣ እኔን ማንም በማታውቀው ስቃይ አየክ አለችኝ። ጭምቅ አድርጋ አቅፋኝ። እኔም እናቴን ጥፋተኛ እንድታደርግ ስላልፈለኩኝ የውሸትም ቢሆን እንደምንም ፈገግ ብዬ ምንም አልሆንኩም እኮ አለማረብኝም አልኩኝ እንዳይከፋቸው። ግን አያቴ እያልክ እያለኝ አምሮብሃል የኔ ትንሽ የሚል ድምፅ ሰምቼ ስዞር ወንድሜ ነበር። ከሁሉም አሁን ደስ ብሎኛል። ሮጬ ሄጄ ተጠመጠምኩበትና እስካሁን የተቆጣጠርኩትን እንባ ወንድሜ ሲያቅፈኝ አመለጠ። እሱም አቅፎ እንደ አባቴ ፀጉሬን እያሻሻ ባበለኝ። እድሜም በሙሉ አብሬው ለአንድ ቀን ዘነል ላይ አድጌ አሁን ላይ ያለ እሱ ከብዶኝ ነበር። ግን አደይን ላለማስከፋት ዝም እላለሁ። አሁንም አያቴን ስለሱ ልጠይቃት ስል ከጎኔ ስላገኘሁት በጣም ደስ ብሎኛል። ለትንሽ ደቂቃ ተቃቅፈን ከቆየን በኋላ ላመሰግነው ስላፈለግኩኝ አብነትን ከልብ ያቀፍኩት። ከዛም በተዘጋጀልን በሚያምር ዲኮር ፎቶ ተነሳው። ፈጣሪ ይመስገን በእድሜ ላይ ሌላ እድሜ ጀመረልኝ። 1 ዓመት ጨመርኩኝ አደግኩኝ ብዬ አሰብኩ። ከዛንም ደስ የሚል ልደት ተከበረልኝ። አብነትን እንደ አባቴ እየቆጠርኩት ነበር። ኬክ ከቆረስኩኝ በኋላ ትንሽ ፈታ ብለን ስጦታ ሊሰጡኝ ተዘጋጁ። መጀመሪያ እናቴ ተነስታ ሰጠችኝ። ስከፍተው የሚያምር ልብስ ነበር። አመሰግናለሁ ብዬ አቅፌ ሳምኳት። ለአንተ ከኔ በላይ ስጦታ የለም ብዬ ስጦታ አልገዛሁልህም አለኝ ወንድሜ እየሳቀ። አዎ ብዬ እሱንም አቀፉት። አብነቱም ከኪሱ አንድ ወረቀት አውጥቶ ተጠጋኝና ሰጠኝ። ምንድነው ብያለሁ። እሱ ግን ወረቀቱን እንዳየው ነገረኝ። ስከፍተው አይንህን ጨፍን ይላል። ቀና ብዬ አየሁትና በሁለቱም እጅ አይኔን ጨፈንኩ። 3 ደቂቃ ያህል ቆይተው ግለጽ ሲሉኝ አይኔን ስገልጥ ሳይክል ነበር ፊት ለፊት አየሁ። በጣም ደስ ብሎኝ እየሮጥኩ እጅ አገላብጬ አየኋትና
ከላይ የተንጠለጠለ ወረቀት አይቼ ማንበብ ጀመርኩ። ለሰጠኸኝ 2 ቀን የእውነተኛ ፍቅር አመሰግናለሁ። ብቸኝነቴን እንድረሳ ስላደረጋችሁኝ ያመሰግናለሁ ይላል። እንደ ሌሎቹ አቅፍ ያመሰግንኩትና ፈገግ ብዬ ሁሉንም ተመለከትኳቸው። በሁሉም በጣም ደስ ብሎኛል። ስሜታዊ እንደሆንኩ እያለ አያቴ ከተቀመጠችበት ቀስ ብላ ተነሳችና በነገራችን ላይ የሚሰጥ ስጦታ ከሁሉም በላይ የሆነ ስጦታ ነው። ለሁላችሁም ሰርፕራይዝ እንደሚሆን እርግጠኛ ነኝ አለችና ከቦርሳዋ ውስጥ ቁልፍ አወጣችና እጇን ዘረጋችኝ። እኔ ግራ ገብቶኝ እየተመለከትኳት ነበር። ተቀበልኳትና አገላብጫ አየሁት። ከዛንም ምንድነው አያቴ ያልኳት በጥያቄ ፊት እየተመለከትኳት። የቤት ቁልፍ አለችኝ። አሁንም ምንም ስላልገባኝ የምን ቤት ነው አያቴ ያልኳት። እንዴ አያቴን አንዴም አደይን እየተመለከቱ፣ እናቴ ግን ምንም የምታውቅ አይመስለኝም። እሷም ግራ ገብቷት እያየችኝ ነበር። ትላንት ከእናትህ ጋር እያወራ ነበርና አዲስ አበባ መኖር እንደምትፈልግ ነግራኛለች። እናም ህይወትህ ላይ ጣልቃ ገብቶ የረበሸህ አባትህ ቤቱን በሌላ ሰው ስም ተከራይቶ ሲኖርበት ነበር፣ ግን የኔ ማስታወሻ ስለሆነ ቤቱን አስለቀቅኳቸው። እሱ የሚገባው ለአንተና ለዓለሜ ብቻ ነው። ቤቱን በእናንተ ስም አዘዋውሬዋለሁ አለችኝ። በእኔና በወንድሜም ስም በሆኑ በጣም ደስ ብሎኛል። የአያቴን ስጦታ ሙሉ በሙሉ እንደወደው ያደረገኝ የአባቴ ምንም መሆን አያስጨንቀኝም፣ ግን ከኔ በእድሜ የሚያንሱ ህፃናት ምን ሊሆኑ ነው? እዛች ጠባብና ባዶ ቤት ውስጥ ሊኖሩ ነው? እንዴት ይችሉታል የሚለው እጅግ በጣም አስጨንቆኛል። እናም አያቴ አልኳት። ወይ ማር ያለችኝ እየተቀመጠች። ወደ እሷ ጠጋ ብዬ አያቴ እነሱ ሴት ሊኖሩ ነው አልኳት። እኔ በምን አውቃለሁ ብለህ ነው ልጄ? አባትህ በጣም ብር ያለው ሰው ምን እንደሚሰራ ባላውቅም አለችኝ። እውነትስ ግን በምን ልታውቅ ትችላለች? አይ እኔ ከዛም በኋላ እንዳይከፋቸው ብዬ አያቴ የህይወቴ ትልቁ ስጦታ ይህ ነው፣ መቼም ማረሳው ምሽ ብዬ ግንባሯና ጉልበቷን ስሜ ወደ ወንድሜ ሄጄ አሜኑ አልኩት። ወይ ትንሹ አለኝ። አንተ ወደ ኤርትራ ትመለሳለህ እንዴ አልኩት በፍራቻ። አዎ ይለኛል ብዬ ለመከፋት እየተዘጋጀሁ፣ ከዛም አያቴ ቀና ብላ አዎ እዛ ተመችቶኛል አለኝ። ኦፍ ክፍት ያለኝ። እዚህ መኖር እፈልጋለሁ፣ ግን ደግሞ ከወንድሜ ተለይቼ መኖር ለኔ ይከብደኛል። ለሱ ምላሽ ሳልሰጠው ወደ እናቴ ሄጄ አጠገቡ ቆምኩ። ወንድሜ ፈገግ አለና እባክህ ስቀልድ ነው አብረን የምናረደው፣ ለካ ይሄን ያህል ትወደኛለህ፣ ደሞስ እንዴት ያለ አንተ መኖር እችላለሁ ብሎ አቀፈኝ። እኔም በደስታ ስፈነጥዝ ዋልኩኝ። ደስ የሚል ቀን አሳለፍን። በውሏችን መሀል የተረዳሁት ነገር አያቴ አብነት ላይ የተባለ አስተያየት እያየችው ነበር። ማታ ላይ ስለመሸ ብለን እዛው ነበር ያደርነው። እኔ ወንድሜና አብነት አንድ ላይ፣ አያቴና እናቴ አንድ ላይ የተኙት። እኛ ስናወራ በጣም አምሽተን ነበር። ወንድሜ ለአብነት ብዙ ነገር ነገረው። እሱም ስለ ህይወቱ እየነገረን ነበር። በወሬ መሀል ግን ብቸኝነትን ሳያነሳ አልፈው። በዛም ምን ያህል በብቸኝነት እንደተሰቃየ ያሰብኩኝና ጥለነው ባንሄድ ነው ብዬ ተመኘው። እዚህ የመሰለ ቤት ውስጥ ብቻውን ሲኖር አይከብድም። ብቻ የዛን ቀን የማይረሳ ሌሊት አሳልፈን ስናወራ አምሽተን ሊነጋጋ ሲል ተኛን። ጠዋት ስንነቃ አብነት አቅፎን፣ ወንድሜ ደግሞ እጁን አንተርሶኝ ነበር የነቃነው። ስቅስቅሳቸው አብነት ብርግግ ብሎ ስልኩን ሰዓት ተመለከተ። እኔም አብሬ ተነስቼ ሳይ 3:25 ነበር። ዞር ብሎ አየኝና ድምፁን ከፍ አድርጓል። ከት ብሎ ሳቀ። እኔና ወንድሜ ግራ ገብቶን እየተመለከትነው ነበር። እናቴ ደንግጣ መሰለኝ በሩን ከፈት አድርጋ ገባችና ሶስታችንም በየተራ አይተን ምን ሆናችሁ በሰላም ነው አለችው። እሱም አፍኖት የነበረውን ሳቁን ቀጠለ። እናቴም አብሮ ፈገግ ብላ እናንተን ጥበቃ ቡናው በረደብኝ፣ አፍጥነት ቶሎ ተጣጥባችሁ ረዱ አለችና በሩን ከፈት አድርገው ሄደች። አብነት ትንሽ ሳቅና እያሮጠ ሄዶ መጸዳጃ ቤት ገባ። ወንድሜ ያየኝና ራሱን ነቀነቀ። እኔም ሳቅ ውስጥ ሐዘን እንዳለ ገባኝ። ምን እንዳሳቀው ባላቅም ገና በልጅነቱ ጀምሮ ነው ነገሮችን ማሰላሰል፣ ማወዳደርና መመርመር የጀመርኩት። የዛኔም የሰው ልጅ እማን በስንት ቀን መንገድ እንደሚደብቀው አውቄያለሁ። ፈገግታ ሁሉ ከልብ እንዳልሆነ እያወቅኩ ነው ያደግኩት። ያም ለህይወት ይጠቅመኛል ብዬ አስባለሁ።
እኔና ወንድሜ ተያይተን ሀዘናችንን ተነጋግረን እንደምንም ተነሳንና የተኛንበትን አነጠፈን። እዛ እያለንም አልጋዬን ሳላነጥፍ እንደወጣ አይፈቅድልኝም ነበር። እናቴ ስንቆይባት መጣችና አይታን እንድንፈጥን ነግራን ተመለሰች። ትንሽ ከቆየን ትናደዳለች ብለን ወደ ታች ወርደን ተጣጠብን። ቁጭ አለን። ሴት እኮ ድምቀት ናት። ቤቱን ድምቅ አድርገዋለች። በጠዋት ተነስታ ነው እንጂ ማታ ቤቱን በጣም አቆሸሸ ነው ነበር። አብነትስ አለች አያቴ። ይመጣል እላት ስል አለሁ አለ። ልብስ ቀይሮ ነው የመጣው። ቀለል ያለ አለባበስ ለብሶ ነው የመጣው፣ ግን አይኑ ቀልቶ ነበር። አያቴም በአንድ ጊዜ አስተውላለች። ፊቱን እያየሁት ነበር፣ ግን እኔ እንደጠበቅኩት ለምንድን ነው ያለቀሰው ሳይሆን ምን ተገኝቶ ነው እንደዛ ያሳጋችሁት አለችው። የሳኩት ብሎ ዝም አለ። አያቴም ዝምታ መልስ ነው ብላ ወሬ አስቀይሳ ምግብ እንድታቀርብ ለእናቴ ነግራት ዝም አለች። አብነት ግን የሳኩት ደስ ብሎኝ ነው ማለቴ፣ እኔ እኮ እንቅልፍ እንደዚህ ወስዶኝ አያውቅም። ቤት ውስጥ 3 መኝታ ቤት አለ። ምናልባት ብዬ 3ቱም ጋር በየተኛለሁ፣ ግን ደግሞ እንቅልፍ አልወስድ ይለኝና ስጨነቅ አድራለሁ። እንደ አጋጣሚ እንቅልፍ ቢወስደኝም ስቃዥ ነው የማድረው። ግን ዛሬ ሌሊቱን ስንስቅ ቆይተን ስንተኛ ትዝ ይለኛል። ከዛን ግን ስነቃን ያየሁት። በእርግጥ አስፈላጊ ስራ ነበረኝ፣ ግን ደስ ብሎኛል አልናደድም ማለት። አያቴ በሚያሳዝን ፊት እያየችው ነበር። እውነት ለመናገር ከሆነ አወራሩ፣ ፊቱ፣ ሁኔታው እንዳለ በጣም ነው የሚያሳዝነው። የምር ምን ያህል እንደተጎዳ ፊቱ ይናገራል። ድብርቱን ለማጥፋት አደዬ ተራብን እኮ ብያት ተሰብስበን በአንድ ላይ ቁርስ በላን። ደግሞ እኮ ብታይ ቤቱ የኛ ሆኖ እሱ እንግድነት የመጣ ነበር የሚመስለው። ሁሉንም እኛ ነበርን የምናደርገው። ምግብ በልተን ስንጨርስ እናቴ ቡና እያፈላች ቁጭ ብለን ስናወራ ነበር በጨዋታ መሃል። ግን ለምንድን ነው እዚህ ቤት የማትኖሩት አለ በሚያሳዝን አነጋገር። እንደዛማ እንዴት ይሆናል እንጂ አሪፍ ነበር አለችው አያቴ። እሺ እንደማትል አውቃለሁ፣ ምክንያቱም ሁሉንም ነገር ከክብር ጋር ነው የምታያይዘው። ይህንንም ክብር ማጣት ነው ብላ እምቢ እንዳለች እርግጠኛ ነኝ። ግን ከአብነት ጋር እንደማንለያይ እርግጠኛ ነኝ። ፈጣሪ ያለ ምክንያት አላስተዋወቀንም። ምናልባት ፈጣሪ ለብቸኝነቱ መፍትሄ ልኮለት ይሆናል እያልኩ ብቻዬን ሳስብ አልኩ። አያቴ ዛሬ እዚህ አድረን ነገ እንደምንሄድ ነግራኝ ነበር፣ ግን እሱን ትተነው መሄድ በጣም ይከብዳል። ምንም ማድረግ ግን አንችልም። ሰዓቱ ከመቼው እንደሄደ አላውቅም። ቶሎ ነው የመሸው። ዛሬም እንደ ትላንቱ 3ታችንም እያወራን ነበር ያመሸነው። ከነሱ ቀድሜ ተኛው። ጠዋት ስነሳ ግን ከእናቴ እኩል የነቃሁት። እናቴ እንደ ሁሌው ተነስታ ምግብ እየሰራች ነበር። በጊዜ ስለማልነሳ ከድማ ምነው አሬ ቦቱ ብሎ ነቃ አለች። ምንም አደይ ዝም ብዬ ያውያት ቁጭ አልኩ። ግን ሲደብረኝ ፊት ላይ ያስታውቃል መሰለኝ። ምን ሆነ ነው አባቴ ንገረኝ አለች። እግሬ ስር በርከክ ብላ እንደነገርኳችሁ ከእናቴ ምንም የምደብቀው ነገር የለምና አደይ ለምንድን ነው አብነትን ትተን የምንሄደው? ያሳዝናል እኮ። በዛ ላይ ደግሞ እንደምንም የተላመደውን ህይወት በመሃል መተን በጠበጠ ማለቴ ብቸኝነት እንዲጠላ አደረግነው። ከዛን ደግሞ ዛሬ ጥለነው ስንሄድ ምን ያህል እንደሚከፋ አስበሽዋል አደይ? አያሳዝንም አልኳት እምቤ እየተናነቀኝ። አዎ ልክ ነህ የኔ አስተዋይ፣ እኔም ጨንቆኛል። ግን ደግሞ ዝም ብሎ የሰው ቤት ውስጥ አይኖርም እኮ። ደግሞ ከአያትህ ቃል መውጣት አልፈልግም። አንድ ጊዜ ተሳሳትኩት ይበቃኛል አለች። ሁለታችሁም ልክ ናችሁ፣ እኔም አስቤዋለሁ። እስኪ ምን እንደሚሆን እናያለን። ወይ ማን ያውቃል፣ ተጋብታችሁ አንድ ላይ ልትኖሩ ትችላላችሁ አለች አያቴ። ይህ ሰቀች። ከመቼው እንደመጣች ባላውቅም እኔም ፈገግ ብዬ እናቴን አየኋት። የምትናደድ መስሎኝ ነበር፣ ግን እሷም ፈገግ ብላ ምንም ሳትናገር ተነስታ ወደ ማዕድ ቤቱ ገባች። ወዲያው አብነትም መጣ። ዛሬ ምነው በጊዜ አለችው አያቴ። ዛሬ እንቅልፍ አልወስዳለኝ፣ ምን እንደሆነ ባላውቅም ማለት። ያን የሚያምር ፈገግታውን እያሳያል። ልክ እንደዛ ሲል የጥፋተኝነት ስሜት ተሰማኝ። በእኛ ምክንያት ነው ብዬ አስቤም አሁንም ክፍት አለኝ። ግን የማይቀየር ውሳኔ ስለነበር ወንድሜ እንቀሳቀስ ነው። ቁርስም መብላት ጀመረ። ዛሬ ስራ የለም እንዴ አለው ወንድሜ አብነትን እየተመለከተ። እውነት ነው እኮ ለምንድን ነው ያልጠየቁ? ትላንት አስፈላጊ ስራ ነበረኝ እያለኝ ነበር። ዛሬማ እናንተን እሸኛለሁ፣ ቤት አድርሻችሁ እመለሳለሁ አለ። ያው ዕቃ ስለሌለም በሱ መኪና መሄድ እንችላለን። አያቴ ይዘው የመጣችውና የእናቴ ሻንጣ ብቻ ነው።
ከዛም በደንብ ቁርሳችንን በልተን ቡና ጠጥተው እናቴ መልሳ ቤቱን አጸዳችለትና ምግብ ፍሪጅ ውስጥ አስቀምጣለት እየከበደንም ቢሆን እየእቃችንን ሰብስበን ወጣን። እኔ እናቴ እግር ላይ ተቀምጬ አያቴ ከኛ ጎን፣ ወንድሜ ደግሞ ከፊት ተቀምጠን ጉዞ ጀመርን። የአብነት ፊት ላይ ግን የሆነ ተስፋ መቁረጥ አይነት ስሜት አለ። ለሱን የከፋኝ ግን ሄደን የምንመለስ እየመሰለኝ ነበር። ግን ሳንመለስ ተጉዘን አባቴ ደብቆን የነበሩ ሚስቱና ልጆቹ ይኖሩበት የነበረ እንዲሁም እኔ የተወለድኩበት የአክስቴ ቤት ጋር ደረስን። እናም ሁላችንም ከመኪናው ወርደን በር ላይ ቆም። እናቴ ትውስታዎች ተመላለሱባት መሰለኝ እየተረበሸች ይመስለኛል። ግን እንደምንም ከፍተን ስንገባ እንደጠበቅነው አልነበረም። ማለት እኔ የጠበቅኩት እነሱ የቤት እቃቸውን ይዘው ስለሚወጡ እኛ ስንገባ ባዶ ቤት ውስጥ እንገባለን ብዬ አስቤ ነበር የመጣው። ግን ቤቱ በሚያማምሩ እቃዎች፣ አዳዲስ ሶፋዎች ያሸበረቀ ቤት ከመሆኑ በላይ ደግሞ ፊት ለፊት የኔና የወንድሜ ፎቶ በትልቁ ግድግዳው ላይ ተለጥፏል። በጣም ደስ ብሎኝ አያቴን በዝምታ ስመለከተ ትላንት እዛ እንደምናደር የነገርኩ ይህን አስተካክዬ እንድትመጣ ስለፈለግኩ ነው፣ ወደድኩ አለችኝ። እየሳቅም በጣም ወደድ ነው ብዬ አቀፍኳት። ቀና ስል አብነት ከልብ በሆነ ፈገግታ ምስጥ ብሎ እያየ ነበር። እኔም ወደ ሀዘን መግባት ስላልፈለግኩ ገባ በሎያ ቤት ውስጥ ፈነጠስኩ። ደስ ብሎኝ እያቦራኩኝ ሳለ ውስጤ ርብሽ አለብኝና ወደ እናቴ ስመለከት ከዓይኖቿ እንባ እየወረዱ ነበር። ደንግጬ አጠገቧ ሄጄ ለምንድን ነው የምታለቅሽው አደዬ አልኳት። የሷ መልስ ግን ምንም ልጅ የወለድኩበት መንገድ ምናምን ብቻ የድሮ ትዝታ ነው ብላኝ ወደ ወንድሜ ሄዳ አቀፈችው። እሱም ስትወለድ የነበረው ነገር ስለሚያውቅ መልሶ አቀፋት። ወንድሜ ጎረምሳ ሆኗል። ከአንድ ወር በኋላ 19 ዓመት ይሆነዋል። ትምህርት ቶሎ ስለጨረሰና እስከ 12 ብቻ ስለሆነ ጊዜውን የሚያሳልፈው ስፖርት በመስራት ስለሚያሳልፍ የወንድ አቋም ነው ያለው። እኔም እንደሱ መሆን ነው የምፈልገው። ከዛም ቤቱን ሰብሰብ ብለን በለቅነውና ለእኔ አዲሱ ልጅነት ትዝታ የሆነ ቤት ውስጥ የመጀመሪያ ምሽታችን ቀጠለ። እስከሚመሽ ድረስ ስንጫወት ነበር። ድንገት አብነት ሰዓት አየና ነገ መቅረት የማልችለው ስራ ስላለኝ ልሄድ በቃ አለ፣ ድብር ባለ ድምፅ። ከዛን እኔ ቀደም ብዬ ለምን እዚህ አታድርም አልኩት። አይ ዛሬ ቤት ሄጄ ትንሽ መዘጋጀት አለብኝ፣ የስራ ልብስ ያስፈልገኛል፣ ነገ እመጣለሁ እሺ ብሎ ግንባሬን ሳመ። ልለው ባልፈልግም አምልጦኝ እንዳይደብረሽ ብቸኝነት እንዳይሰማህ አልኩ። እሱ ግን ፈገግ ብሎ አሁን እኮ ብዙ ቤተሰብ አለኝ፣ በዛ ላይ ቤቴንም ሞልታችሁልኛል፣ ጭራሽ ለቤት ውስጥ አልገባም፣ ስለዚህ ምንም የሚያስጨንቅ ነገር የለም፣ አታስብሽ። በዛ ላይ ደግሞ እንዳንተ አይነት ልጅ በመታወቂ ደስተኛ ነኝ አለኝና በድጋሚ አቀፈኝ። ከዛን ሁሉንም ተሰናብቶ ቤቱን ለቆ ሄደ። እኛም ቶሎ ተኛን። በቀጣዩ ቀን አያቴ ሁላችንም ጠራችንና ስንሰበሰብ የታሸገ ወረቀት ፈታችና ከቀጣይ ሳምንት በኋላ አቡ ትምህርትን ትቀጥላለህ ብላ እጇን ዘረጋች። እናቴ ፈጥና ወረቀቱን ተቀበለች። እኔ ግን የመጣሁት የመጀመሪያ ሴሚስተር ማጠቃለያ ፈተና ላይ ስለሆነ ፈተና ሳልፈተን እንዴት ነው የምማረው? አሁን እኮ ሁለተኛ ሴሚስተር ተጀምሯል አልኳት። አያቴ ግን ቀላል አድርጋ አታስብ ልጄ አስተካክያለሁ፣ መልቀቂያ ተቀብዬ ነው የመጣሁት፣ እናም ዛሬው ነው ሄደን እናመለክታለን፣ ትምህርትን ትቀጥላለህ አለችኝ። በጣም ነበር ደስ ያለኝ፣ ምክንያቱም እናቴ እንዳይከፋት ብዬ እንጂ ትምህርት ማቋረጥ ማለት ከተሰጠኝ እድሜ ላይ 1 ዓመት መቀነስ ነው። እናም እሺ እንደሚሉን ተስፋ አድርጌ አያቴን ደጋግሜ ያመሰከንኳት። በዛሬ ትምህርቴን በጣም ነው የምወደው፣ ጎበዝ ተማሪ እንደሆንኩኝ አልረሳም። ቤት ውስጥ ምግብ ብዙም ስላልነበር ሁላችንም ተሰብስበን ወጣንና ካፌው ውስጥ ምግባችንን በልተን ወደ ልብስ ቤት ሄድን። ከዛንም አያቴም ያማምሩ ልብሶች ገዛችልን። ከዛም ለኛ ቤት ቅርብ ወደ ሆነ የሀብታም ትምህርት ቤት ውስጥ ሄድን። አያቴ ለረጅም ደቂቃ አወራቻቸውና ቅዳሜ እንድንመጣ ተስነግሮን ወደ ቤት ተመለስን። ቤት ከገባን በኋላ እናቴና አያቴ ተመልሰው ወጡ። እኔና ወንድሜም ግቢውን በደንብ እያየን ምን እንደምንጨምር እንደምናስተካክል እያወራን ዋልን። አመሻሽ ላይ እናቴና አያቴ ዕቃ ገዛዝተው ተመለሱ። ለቤቱ በተለይም ለምግብ የሚሆኑ እንደ ምጣድ፣ ኦቭን ነገሮችን ገዛዝተው ነበር። እውነት ለመናገር ከሆነ ቤቱ ቆንጆ ነው። አያቴ ከድሮም ሀብታም እንደነበረች አውቄያለሁ። ግን ደግሞ ከኛ ቤት በላይ የአብነት ቤት በጣም ያምራል። የእሱ ቤት ሰው፣ ዕቃ፣ ደስታ አይነት ነገር የጎደለው እንጂ በጣም የሚያምር ቤት ነው።
እኛም በቻልነው መጠን ቤታችንን አስተካክለን አያቴ ስለ ድሮ ህይወቷ እየነገረችኝ እናቴም በልጅነቷ እንደወለደቻት ወንዱ አያቴ እንዴት ጥሏት እንደሄደ ስትነግረን አመሸን። በንግግሯ ተገርሜያለሁ፣ ደንግጫለሁ። ምክንያቱም እኔም ማውቀው የእናቴ አባት እንደሞተ ነበር። ግን ዝም አልኩኝና እንደዚያም ውለን አደርን። በነጋታው ጠዋት ስነቃ ግን በህልሜ አብነት እንዳየሁት ትዝ አለኝ። ትላንት እመጣለሁ ብሎ እንዳልመጣ እኔም ረስቼው መዋሌን አስቤ በራሴ እያዘንኩኝ ወደ እናቴ ሄጄ ስልኳን ተቀብዬ መጣሁኝና ደወልኩለት። ቀጥታ ትላንት ለምን ቀረህ ብዬ ድርቅ ያለ ጥያቄ ያቀረብኩለት። እሱ ግን ረጋ ባለ ድምፅ እንዴት አደርክ አቡ? እኔ ደህና ነኝ። ትላንት ደግሞ ስራ በዝቶብኝ ነው። አሁን እመጣለሁ፣ ቁርስ እንበላለን አለኝና ፈገግ ያለ ድምፅ አሰማኝ። እኔም እሺ ብዬ ስልኩን ዘግቼ ተጣጥቤ ሶፋ ላይ ቁጭ አልኩኝና እስከሚመጣ ድረስ መጠባበቅ ጀመርኩኝ። እናቴ ቁርስ ሰርታ አቀራረበችና ሁላችንም እንድንቀርብ ነገረችን። እኔ ግን ምክንያቴን ሳልናገር ቆይ አሁን አልበላም ብዬ እምቢ አልኩኝ። አያቴ ብትቆጣኝም አልበላም ብዬ መጠባበቅ ጀመርኩ። ለ20 ወይም 30 ደቂቃ አካባቢ ቁጭ ብዬ ጠበቅኩት። ትንሽ ቆይቶ ድንገት በር ተንኳኳ። ሰው እየጠበቅኩ እንደነበር በሚያስታውቅ ሁኔታ እየሮጥኩ ሄጄ በፈገግታ ተሞልቼ በሩን ከፈትኩት። በር ላይ ግን የነበረው ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።